ሰበር ዜና ዛሬ በደረቅ ሌሊት ፋኖ ወደ ጥላት ካምፕ ዘው ብሎ ገብቶ ያለምንም የተኩስ ድምጽ በሳንጃ ብቻ ከባድ ተጋድሎ በማድረግ ታላቅ ድል ተቀዳጅቷል። ጀግኖቹና ሳንጃ የተገናኙለት ተሰብሰባ ሞራ ተበላለህ ዱለት ነው ነገሩ። ምንም አይነት የጥይት ድምጽ ባልተሰማበት በዚህ አጭር ሰዓት የሰርጂካል ኦፕሬሽን የፋኖ አባላቱ ከፍተኛ ወታደራዊ አመራሮችን እስከ አጃቢዎቻቸው በመግደል ሌሎች ወታደራዊ አመራሮችን ደግሞ አንገታቸውን አንቀው አንጠልጥለው ይዘዋቸው ወጥተዋል። ውጊያው ያለምንም የጥይት ኮሽታ የተካሄደ ነው የተባለ ሲሆን የፋኖ ኃይል ወደ ጥላት ካምፕ ዘልቆ መግባቱ የታወቀው ደረታቸው ላይ የፋኖ ሳንጃ የተሰካባቸው ወታደራዊ አመራሮችና አጃቢዎቻቸው የሲቃ ድምጽ ሲያወጡ ብቻ ነው ተብሏል። ዝርዝር መረጃውን አጠናቅረነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን ከጊሸን እስከ ጅብጎዶ ቀበሌ ድረስ በተደረገ ተጋድሎ የጥላት ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ መከናነቡ ታውቋል። በአምባሰል ወረዳ ከጊሸን ደብረ ከርቤ በወረዳው ጅብጎዶ ተብሎ እስከሚጠራው አካባቢ ድረስ ከባድ የጨበጣ ውጊያ መካሄዱ ተሰምቷል። በዚህም ፋኖ ታላቅ ድል ተቀዳጅቷል። የአምባሰል ማር ቆራጭ ሲሄድ አጎንብሶ ሲመለስ ቀጥ ይላል የልቡን አድርሶ ነው ነገሩ። ዝርዝር መረጃውን አጠናቅረነዋል። በሌላኛው መረጃችን እጁን በአሰቃቂ ሁኔታ በተቆረጠው ወጣት ጉዳይ በገለልተኛ መርማሪ ቡድን ምርመራ እንዲደረግ ፋኖ ጥሪ አቅርቧል። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ማህበራዊ ሚዲያውን አጥለቅልቆታል። ይህ አይነት ድርጊት በማንም የሚፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ ፋኖ ገለልተኛ አካል ወደ ቀጠናው ገብቶ ምርመራ እንዲያደርግለት ጥሪ አቅርቧል። አገዛዙ ፋኖ ነው የፈጸመው በሚል ነውሩን ለመደበቅ በሚዲያ ሰራዊቱ በኩል ጩኸት እያስተጋባ ነው። ዝርዝር መረጃ ይዘናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። የዛሬ መስከረም 18 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች እየደረሱ አይደለም። ታዲያም መረጃዎቻችን ለብዙዎች እንዲደርሱ ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ወደ መረጃዎቻችን እናልፋለን። ቀዳሚ ወዳደረግነው መረጃችን አለፍን። ሳንጃና ጀግኖቹ የተገናኙለት ተሰብሰባ ሞራ ተበላለህ ዱለት ነው ነገሩ። ዛሬ አጥቢያ ሌሊቱን ጀግኖቹ ወደ ጥላት ቀጠና ዘው ብለው ገብተው የጥላትን ደረት ካሪያ በሚሉት ማረሻ ሲያርሱ ታድረዋል። ከወልዲያ ከተማ በቅርብ ርቀት ምንም አይነት የጥይት ድምጽ ያልተሰማበት ውጊያ ተካሂዷል። ከወልዲያ ከተማ በቅርብ ርቀት በታሪካዊቷ መርጦ ኢየሱስ ከተማ አጥቢያ ሌሊቱን ያለምንም የጥይት ተኩስ በሳንጃ ብቻ ለአጭር ሰዓታት ከባድ ተጋድሎ መደረጉ ታውቋል። ምኒልክ ዕዝ የራስ ወሌ ብጡል መናገሻ በነበረችው በታሪካዊቷ መርጦ ኢየሱስ ከተማ ውስጥ መሽገው በነበሩ የአገዛዙ ወታደሮች ላይ ዛሬ ህዳር 18 2018 ዓ.ም አጥቢያ ሌሊቱን ባካሄደው በሳንጃ ጩቤ በታገዘ ለአጭር ሰዓታት በቆየ ከባድ የጨበጣ ውጊያ ታላቅ ድል መቀዳጀቱን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ዞብላምባ ክፍለ ጦር ስር የሚገኙት ተወርዋሪ አናብስት በሚል ቅጽል ስም የሚጠሩት 6ኛ ሻለቃ አባላት የራስ ወሌ ብጡል መናገሻ በነበረችው በታሪካዊቷ መርጦ ኢየሱስ ከተማም ዛሬ አጥቢያ ሌሊቱን ሰርገው በመግባት በከተማዋ የነበሩ የጥላት ብልጽግና ቡድን ተላላኪ ወታደሮች ላይ የሳንጃ ጩቤ ጥቃት በመክፈት በርካታ ወታደሮችን ሲገድሉ አንድ የሻምበል መሪንና ሌሎች የክፍለ ጦር ስራ አስፈጻሚዎችን አንገታቸውን አንቀው ይዘዋቸው ወጥተዋል። እዚህ ላይ ግርም የሚለው ነገር የተማረኩት ወታደራዊ አመራሮችና አባላቱ ከተኙበት ነው ፋኖቹ አንገታቸውን አንጠልጥለው ይዘዋቸው የወጡት። ምንም አይነት የጥይት ድምጽ ባልተሰማበት በዚህ አጭር ሰዓት የሰርጂካል ኦፕሬሽን የፋኖ አባላቱ ከፍተኛ ወታደራዊ አመራሮችን እስከ አጃቢዎቻቸው በመግደል እንዲሁም የሻምበል አዛዡንና ሌሎች የጥላት አመራሮችን ከ3 ጥቁር ክላሽንኮቭ መሳሪያ ጋር ማርከው ይዘዋቸው ወደ ቀጠናቸው እየተንጎባለሉ መሄዳቸውን ነው እዙ ለመረብ ሚዲያ በላከው መረጃ አስታወቀም። ውጊያው ያለምንም የጥይት ኮሽታ የተካሄደ ነው የተባለ ሲሆን የፋኖ ኃይል ወደ ጥላት ካምፕ ዘልቆ መግባቱ የታወቀው ደረታቸው ላይ የፋኖ ሳንጃ የተሰካባቸው ወታደራዊ አመራሮችና አጃቢዎች
ደጋፊዎቻቸው የሲቃ ድምፅ ሲያወጡ ብቻ ነው ተብሏል። የፋኖ አባላቱ የገደሉትን ገድለው የማረኩትን ማርከው ተልኳቸውን አጠናቀው ካምፑን ለቀው ከወጡ በኋላም ጅብ ከሄደ ውሻ ጮኸ እንዲሉ አበው ሞትና ቁስለኛ የሆነው የአገዛዙ ኃይል በከተማዋ ዙሪያ የሚገኙ ተራሮችን በድሽቃና በሞርተር ሲደበድብ እንደነበርም መረብ ሚዲያ ለማረጋገጥ ችሏል። ኦፕሬሽኑ ይሄንን ይመስላል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከጊሸን እስከ ጅብጎዶ ቀበሌ ድረስ በተደረገ ተጋድሎ የጠላት ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ መከናነቡ ታውቋል። በአምባሰል ወረዳ ከጊሸን ደብረ ከርቤ በወረዳው ጅብጎዶ ተብሎ እስከሚጠራው አካባቢ ድረስ ከባድ የጨበጣ ውጊያ ተካሂዷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ስር የተወጣጡ የፋኖ ሀዶች በአምባሰል ወረዳ ከጊሸን ደብረ ከርቤ በወረዳው ጅብጎዶ ተብሎ እስከሚጠራው አካባቢ ድረስ በጠላት ላይ በወሰዱት እርምጃ ታላቅ ድል መቀዳጀታቸውን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። የጠላት ብልጽግና ቡድን ተላላኪ ሰራዊቱ በሞርተርና በዙ 23 ታግዞ ማጥቃት ለማድረግ ቢሞክርም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ሙትና ቁስለኛውን አዝረክርኮ ወደ መጣበት መፈርጠጡን ነው ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ ያስታወቀው። ከፋኖ ጋር የእጅ በእጅ ውጊያ ማድረግ ያቃተው የጠላት ኃይል በፈጸመው የዘፈቀደ ሞርተር ድብደባ በጅብጎዶና በአካባቢው በሚገኙ ቀበሌዎች ላይ ከባድ የሰብአዊና ቁሳዊ ውድመት ደርሷል። ጠላት በፈጸመው የዘፈቀደ ሞርተር ድብደባ አንድ ትምህርት ቤት መውደሙ ታውቋል። 2017 ዓ.ም በዚያው በጅብጎዶ ቀበሌ የጠላት ኃይል ባደረገው በጀት የታገዘ ጥቃት 5 በላይ ነዋሪዎች መገደላቸውን በወቅቱ መረብ ሚዲያ በተንቀሳቃሽ ምስል አያይዞ መዘገቡ አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። እጁን በአሰቃቂ ሁኔታ በተቆረጠው ወጣት ጉዳይ በገለልተኛ መርማሪ ቡድን ምርመራ እንዲደረግ የአማራ ፋኖ ብሔራዊ ኃይል ጥሪ አቀረበ። ገለልተኛ መርማሪ ቡድኑ ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ነው ድርጅቱ ጥሪ ያቀረበው። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ማህበራዊ ሚዲያውን አጥለቅልቆታል። ይህ አይነት ድርጊት በማንም ሊፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል ብሏል ድርጅቱ ባወጣው መግለጫ። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖን መዋቅርን እየከሰሱ ይገኛሉ። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላትን እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነትን በተከፈተው የስም ማጥፋትና የትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይናገር እናምናለን። አገዛዙ በደረሰበት የዲፕሎማሲያዊ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎችን መጋለጥ በተጀማመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን ስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘወትር ስልቱ መሆኑ ይታወቃል። የፋኖ የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮች አረመኔ ነፍሰ ገዳዮችን በማዘጋጀት በቡድኑ ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ አሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል። ከሰሞኑ በአማራ ክልል እየፈጸማቸው ያሉት ድርጊቶች በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ ያገዛዙ ስልት ነው። ላብነት በምዕራብ ጎጃም ሰከላ ወረዳ ንጹሐንን በመረሸንና ምላሳቸውን በመቁረጥ ግንቦት 9 2016 ዓ.ም በሰሜን ሸዋ በረኸት ወረዳ መተብላ ከተማ አድዩ አክሊለ በተባለች ግለሰብን በቡድን አስገድዶ ከደፈሩ በኋላ ጡቷንና እጆቿን ቆርጠው በአሰቃቂ ሁኔታ በመግደል አረመኔነቱን አሳይቷል። በመሆኑም መላው የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙት ያለውን አሰቃቂ ድርጊት እንዲያወግዙና ገለልተኛ መርማሪ ቡድን እንዲቋቋምና በምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እንገልጻለን ብሏል የአማራ ፋኖ ብሔራዊ ኃይል ባወጣው መግለጫ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከዚህ በኋላ በማንነታችን እየተሰደብን አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችንን ልታጡ ትችላላችሁ። ከመጋፈጥ ግን ወደ ኋላ አንልም። ይሄ ሰውዬ ይብቃን ሲሉ የተከበሩ አቶ ዮሐንስ ቦያለው ተናገሩ። የተከበሩ አቶ ዮሐንስ ቦያለው ህዳር 16 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች በቀረቡበት ወቅት የቅሊንጦ ማረሚያ ቤቱንና የግቢው ጥበቃና የደህንነት ኃላፊ ኢንጂነር ድሪባ ሰንበታን በተመለከተ ካቀረቧቸው አቤቱታዎች መካከል
ክቡር ዳኞች እኛን ልታደምጡን ይገባል። መስማት ካልቻላችሁ ግን ከዚህ በኋላ በሕይወታችን ጉዳይ ኃላፊነት የምትወስዱት እናንተ ሆናችሁ ሲሉ ተናግረዋል። ዳኛው አቤቱታቸውን በጽሁፍ አቅርቡልን ሲሉ የሰጡት ምላሽ ትንሿን ይችን ስሙን ይችል እናንተ ሌላውን መንግስት እንደሚያደርገው እናውቃለን። ከዚህ በፊት የተፈቀደው መብታችን ሳይነካ ተፈጻሚ ይሁን ብላችሁ ትዕዛዝና አለፍ ብላችሁ ምክር ጭምር መስጠታችሁ እየታወቀ ነገር ግን እስካሁን አንድም ትዕዛዝ ተፈጻሚ አልሆነም። ኢንጂነር ድሪባ ሰንበታ ብትከሱ ምን ታመጣላችሁ? ከላይ እስከታች ያለነው እኛው ነን ያሉትን ተግብረውታል። ቤተሰብ ጥየቃ የለም። ቤተሰቦቻችን ቢመጡም ምግብ እንደ ውሻ ጥለውልን እንዲመለሱ የሚያደርጉት ግፍና መከራ፣ ወከባ፣ ስድብና ማስፈራራት በእኛ ላይ ብቻ ሳይሆን ከቤተሰቦቻችን ላይ ጭምር እንደቀጠለ ነው። ከዚህ በኋላ በማንነታችን እየተሰደብን አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችን ልታጡ ትችላላችሁ። ከመጋፈጥ ግን ወደኋላ አንልም ሲሉ ተናግረዋል። አትክልትና ፍራፍሬ እንዳይገባ ከልክለዋል። እኛ ኦርቶዶክሶች ነን። የ40 ቀን ጾም እንጾማለን። ከጤናም አንጻር ቀለል ያለ ምግብ አትክልትና ፍራፍሬ እንጠቀማለን። በሙዝ ውስጥም ሲም ካርድ ተገኘ ይሉናል። እኛ ምን አገባን? ይህ የኛ ስራ አይደለም ሲሉ አክለው ተናግረዋል። ፌዴራል ፖሊስ በኢንጂነር ድሪባ ላይ የወንጀል ፍሬ ነገሩን እንዲያጣራ ፍርድ ቤቱን ትዕዛዝ ሰጥቶ ነበረ። ፖሊስ ግን እስካሁን አንድ ምርመራ አላደረገም። አቃቢ ሕግ ይህንን እንዴት ያየዋል? የአማራ ሕዝብ የአቃቢ ሕግና የመንግስት አይደለም ወይ? የታጠቁ ሽፍቶች ናቸው እየጠበቁን ያሉት። እንድንገደል እንደተፈረደብን የምንቆጥረው። ከአሁን በኋላ ዳኝነት ካላገኘን ቤተሰቦቻችን እየተሰደቡ አማራነት እየተዋረደም አንቀጥልም። ከዚህ ሰው እያውጡን፣ ይሄ ሰውዬ ይብቃን ሲሉ የተከበሩ አቶ ዮሐንስ ጨምረው ተናግረዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 18 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ።